የተጨነቃችሁበትን ያዘናችሁበትን መኝታችሁን በእንባ ያረሳችሁበትን ጥያቄያችሁን ሊመልስላችሁ እግዚአብሔር በዚህ ጉባኤ ውስጥ የጠራችሁ ትኖራላችሁ። አምላካችን እግዚአብሔር ጥያቄያችንን ይመልስልን፣ እንቆቅልሻችንን ይፍታልን፣ የተዘበራረቁትን የኑሯችን ጉዳይ አማኑኤል ይሰብስብልን። የጥያቄያችን መልሱ ራሱ መድኃኔዓለም ነው። አትገረሙ፣ አትደነቁ። በዚህ ሰዓት ኦርቶዶክሳውያን ዓለም ጠልቶናል። እወቁ። ማን ጠልቶናል? ዓለም ጠልቶናል። ማይተማችን ተጠልቷል። ክርስትናችን ተጠልቷል። እኛ በዓለም ብንጠላ የሚወደን ጌታ ስላለ በዚህ ተስፋ እናደርጋለን። ይወደናል። አማኑኤል ክብር ለስሙ ይሁን። የሚወደን ጌታ አለ። ዓለም ይጠይቃል፣ ማን ነው የምትሰግድለት? ማን ነው የምትገዢለት? ማን ነው ጠዋትና ማታ የምትሮጭበት? ማን ነው የምትገዢለት? ማን ነው ይላል። የምናመልከው ኢየሱስ ክርስቶስ ይባላል። የምንሰግድለት ኢየሱስ ክርስቶስ ይባላል። በጎ አምልኮ የሚቀርብለት ከሱ ውጪ ማንም የለም። በሰማይና በምድር ንጉሥ ሲሆን አምላክ እሱ ነው። በዚህ ቤት አምላክ እሱ ብቻ ነው። የዚህ ቤት ራስ ነው። ደግሞ ለቤተ ክርስቲያን አካሏ ነው። የኔና የእናንተ ደግሞ ሞገሳችን ነው፣ ክብራችን ነው። ሞገስ ነው፣ ክብርነ ቀርነ መድኃኒት ነው ውእቱ ኢየሱስ ክርስቶስ። ሞገሳችንን እንለዋለን ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ። ምድርና ሰማይ ሳይዘረጋ ሐመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን ይኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ ጨመረልን መድኃኔዓለም፣ ዘመን የቀጠለልን መድኃኔዓለም፣ ነጭ ያለበሰን መድኃኔዓለም፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን መድኃኔዓለም፣ በማያኖሩ ሰዎች መካከል የሚያኖረን መድኃኔዓለም፣ ወጥተን እስክንገባ ተኝተን እስክንነሳ የማይለየን መድኃኔዓለም፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን መድኃኔዓለም፣ ያየብንን ያላሳየብን መድኃኔዓለም፣ የሰማብንንም ያላሰማብን መድኃኔዓለም፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን መድኃኔዓለም፣ ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ የምናመልከው የምንሰግድለት የምንገዛለት የጌቶች ሁሉ ጌታ የሆነ መድኃኔ ዓለም ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። ክቡራን የምትሆኑ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ወዳጆች ልጆች በወደደንና ባሰባሰበን ደግሞም እስከ መስቀል በወደደን በኃያሉ በገናናው በአምላካችን ፍጹም ሰላም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን አመሻችሁ? እስቲ እግዚአብሔር ይመስገን በሉ። ደህና ዋላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው ከያለንበት የሰበሰበን ምሕረት በሚታደልበት በይቅርታው አደባባይ ኃጢአት በደላችን ነውራችንን ሸፍኖ ያቆመን አማኑኤል በድጋሚ ስሙ የከበረና የተመሰገነ ይሁን። ለቃል ርደት ለሥጋም ርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም፣ በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም፣ ልብሳችንም ጉርሳችንም ድንግል ማርያም፣ ዘመዳችን ወገናችን ድንግል ማርያም፣ የምንመረጎዝባት በጥራ ሃይማኖታችን ድንግል ማርያም፣ ገነት መንግሥተ ሰማያት የምንገባባት በራችን ድንግል ማርያም፣ የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም፣
ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግስተ ሰማያት በዚህም ዓለም የምትመሰገን ውድስት የሆነች ድንግል ማርያም እናታችን ቅድስተ ቅዱሳን ድንግል ማርያም በአማላጅነቷ ጥላዋ ስር ስላረፍን ለኪዳነ ምሕረት ለእናታችን ክብር ይሁንላት። የጻድቁ አባታችን የአቡነ ዜና ማርቆስ በረከትና ረድኤት ከሁላችን ጋር ይሁን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል በዚህ ጉባኤ ውስጥ የማንን ልብ በሃይማኖት እንደሚያጸና? ማን ያውቃል በዚህ ጉባኤ ውስጥ ተስፋ የቆረጠችን አንድ ነፍስ በቃሉ እንደሚያለመልም? ማን ያውቃል በዚህ ጉባኤ በአጋጣሚ የመጣችሁ በሰው ተጠርታችሁ የመጣችሁ እግረ መንገዳችሁን የመጣችሁ እግዚአብሔር ዛሬ የዘመናት ጥያቄን በቅጽበት የሚመልሰው አምላክ ስልጣን የማይመልሰውን ገንዘብ የማይመልሰውን ዘመድ የማይመልሰውን ወገን የማይመልሰውን የህይወታችን ጥያቄ ሊመልስ የሚቻለው እግዚአብሔር በር ዘግታችሁ ስታለቅሱ ለብቻችሁ ስትብሰለሰሉ አንገት የደፋችሁበትን ቀና ማለት የምትፈልጉበትን ጉዳይ በመድኃኔዓለም ፊት ማፍሰስ የፈለጋችሁትን ጉዳይ የተጨነቃችሁበትን ያዘናችሁበትን መኝታችሁን በንባ ያረሳችሁበትን ጥያቄያችሁን ሊመልስላችሁ እግዚአብሔር በዚህ ጉባኤ ውስጥ የጠራችሁ ትኖራላችሁ። አምላካችን እግዚአብሔር ጥያቄያችንን ይመልስልን፣ እንቆቅልሻችንን ይፍታልን፣ የተዘበራረቁትን የኑሯችን ጉዳይ አማኑኤል ይሰብስብልን። የጥያቄያችን መልሱ ራሱ መድኃኔዓለም ነው። ማን ነው መልሳሽ? መልሱ ማን ነው? የትምህርታችን ርዕስ የምናደርገው በራእይ ዮሐንስ ምዕራፍ 19 ቁጥር 16 ላይ ያለውን መለኮታዊ ሐሳብ በማንሳት እንቆያለን። ስም ዘተጽፈ ላይ ለልብሱ በልብሱ ላይ የተጻፈ ስም ይላል። እስቲ ከኔ ጋር በሉ፣ በልብሱ ላይ በሉ የተጻፈ ስም። ይሄንን ቃል የተናገረው ፍቁረ እግዚእ የጌታ ወዳጅ ታማኙ የክርስቶስ አገልጋይ በመከራ ሰዓት ጌታውን ያልተወ ሞት ያላስደነገጠው የአይሁድ ዛቻና ፉከራ ፈርቶ መስቀሉ ላይ ያልጠፋ በመጨረሻው ሰዓት ቀራንዮ ላይ የተገኘ በመጽናቱ ምክንያት ጌታውን አብልቶ በመውደዱ ምክንያት እመቤታችን ቅድስት ድንግል ማርያምን አደራ የተሰጠው እናት ትሁን ብሎ ማርያምን የሚያክል እናት የተቀበለ ታማኙ የክርስቶስ ሐዋርያ ታማኙ የክርስቶስ እንደራሴ ታኦሎጎስ ነባቤ መለኮት ፍቁረ እግዚእ ቅዱስ ዮሐንስ የተናገረው ቃል ነው። በረከቱ በሁላችን ላይ ይደርብን። እንደ ቅዱስ ዮሐንስ ታማኞች ያድርገን። ከቤተልሔም የጀመርነው ክርስትና ቀራንዮ ላይ እንድንደመድመው በሞቱ በኩል ክርስቶስን እንድንመስለው በቸርነቱ ሥላሴ ያግዘን። አሜን በሉ። ግድ የላችሁ ማን ያግዘን? ስም ዘተጽፈ ላይ ለልብሱ በልብሱ ላይ የተጻፈ ስም አየሁ ይላል ወንጌላዊው ቅዱስ ዮሐንስ ሲመሰክር በዚህ በራእይ ዮሐንስ ምዕራፍ 19 ላይ እንዲህ ብሎ ይናገራል። ሰማይ ተከፍቶ አየሁ ይላል። መድኃኔዓለም የተዘጋውን ነገራችሁን ሁሉ ይክፈትላችሁ። አሜን በሉ። ማን ይክፈትልን? የተዘጋውን ለመክፈት ስልጣን ያለው ማን ነው? ማን ነው? በትንቢተ ኢሳይያስ ምዕራፍ 22 ቁጥር 22 ላይ እንዲህ ተብሎ ተጽፏል። የሚከፍትና የሚዘጋ ተብሎ ተጽፏል። አዎ የተዘጋውን መክፈት የሚችል የተከፈተውንም መዝጋት የሚችል እግዚአብሔር ብቻ ነው። ወገኖቼ ጥያቄያችሁ መልስ እግዚአብሔር ነው። ወደ ሰዎች አትመልከቱ፣ ወደ ባለጠጎችም አትዩ። የሁሉ ባለቤት የሁሉ አስገኚ እግዚአብሔርና እግዚአብሔር ነው። ምናልባት የታመንባቸውና የተመካንባቸው ሰዎች ያላቸውን ሳንቲም ገንዘብ ሊሰጡን ይችላሉ። በገንዘብ ግን ጤና አይገኝም። ጤናን ሊሰጥ የሚችለው ማን ነው? በገንዘብ የማይገኘውን ሀብት ሊሰጥ የሚቻለው ማን ነው? ይሄ ጌታ ላይ ተጣበቁ፣ በዚህ አምላክ ላይ ተማመኑ። ዮሐንስ የተዘጋው ሰማይ ተከፈተለት።
ለእናንተም የተዘጋባችሁ የኑሮ በር ይከፈትላችሁ። ሰማይ ተከፈተ። በቅዱሳኑ ምንም አይነት የተዘጋ ነገር የለባቸው። ቅዱሳኑ መጋረጃ የሚባል ነገር የለባቸውም። የተዘጋውን መክፈት የሚችለው እግዚአብሔር። የሚደንቅ እኮ ነው ወገኖች። ማን ያምናል ሰማይ ተከፍቶ አየ ሲባል? አያችሁ፣ ሰማይ ተከፍቶ አየው። በአንባ ፈረስ ላይ የተቀመጠ አለ። በምን ላይ ተቀመጠ? በአንባ ፈረስ ላይ የተቀመጠ። ያ ደግሞ በአንባ ፈረስ ላይ የተቀመጠው ነጭ ልብስ ለብሷል አለ። ምን ለብሷል? ያደፈውን መጎናጸፊያችንን አውልቆ ነጩን የክብር ልብስ አማኑኤል ያለበሰ። በኃጢአት በመተዳደፍ በርኩሰት በዝሙት የቆሸሸው ልብሳችንን በኃጢአት የቆሸሸው ያደፈው ልብሳችንን አውልቀን አዲሱን ልብስ ልበሱት ተብሏልና አሮጌውን ነገር አስወግደን የትንሣኤውን ካባ እንድንለብስ መድኃኔዓለም በቸርነቱ ይርዳል። ነጭ ልብስ ለብሶ ነበር አለ። ምን አይነት ልብስ? ነጭ ልብስ። ያም ሰው ስሙ ቃለ እግዚአብሔር ይባላል አለ። አካላዊ ቃል ከሦስቱ አካላት አንዱ ቅዱስ ከአብ ከመንፈስ ቅዱስ ጋር የሚተካከለው ጌታ የሆነ አዳኝ የሆነ መድኃኒት የሆነ በቅድምና ያለ የነበረ አልፋና ኦሜጋ የምንሰግድለት የምንገዛለት የናዝሬቱ ተስፋ የማርያም ልጅ ኢየሱስን በሰማይ ያየው ይላል። ይሄ ክብር ነው ወገኖቼ። ብዙ አላሳያሉ የህይወት ጨለማዎች አሉ። አጥርተን እንዳና የተጋረደብን ነገር አለ ወገኖቼ። ሰው አይኑ ሲበራለት ክርስቶስን በአባቱ ቀኝ ያየዋል። በማን ቀኝ? በሐዋርያት ሥራ ምዕራፍ 6 ተመልከቱ። ያ ታማኝ የክርስቶስ አገልጋይ እስጢፋኖስ አስታወሳችሁት? በረከቱ ይደርብህ። የታማኙ ሰማዕት ቅዱስ እስጢፋኖስ የዲያቆናት አለቃ የሰማዕታት መጀመሪያ የአዲስ ኪዳን የመጀመሪያው ሰማዕት ምንድነው የሚለው? ከከተማ ውጪ እንዲወገር ትእዛዝ ወደቀበት። ክርስቶስ የሚለው ስም በራሱ መከራ አለው ወገኖቼ። እያንዳንዱ ክርስቲያን መከራ አለው። እያንዳንዱ ክርስቲያን የራሱ የሆነ መስቀል አለው በስጋችን የተሸከምን። በሞቱ በኩል ግን ክርስቶስን መምሰልን የመሰለ ታላቅ እድል የለም። በሞቱ በኩል ክርስቶስን የመሰለው ታላቅ ሰማዕት ቅዱስ እስጢፋኖስ ከከተማ ውጪ ይወገር ተብሎ ሲፈረድበት ከከተማ ውጪ በድንጋይ ወግረው ሊገሉት ሲወጡ የእስጢፋኖስ አይኖች ወደ ሰማይ ይመለከቱ ነበር። ግዴለም ክርስቲያኖች፣ መከራ ሲመጣ አይናችንን የምናንጋጥጥበት አምላክ አለን በሰማይ። ፍርዱ የማይዛባ ድሃ ነው ሀብታም የማይል አጭር ነው ቀጭን የማይል ፍርዱ እውነተኛ የሆነ ፍትሃዊ የሆነ ዳኛ በሰማይ አለን። መድኃኔዓለም ይባላል። ክብር ለስሙ ይሁን። አመስግኑት እግዚአብሔርን። ወደ ሰማይ አየ። አዎ ፍርድ ከፈለጋችሁ ወደ ሰማይ ነው። ነፃ መውጣት ከፈለጋችሁ ወደዛ አዩ። ነገሮቻችሁ እንዲስተካከሉ ወደ ሰማይ አዩ። ጉድለት ካለ እንዲሞላ ወደ ሰማይ አዩ። በቃ ወደ ሰማይ ያየ ሰው መልስ ያገኛል። እስጢፋኖስ ድንጋዩ እንደማይቀርለት ያውቃል፣ ግን ክርስቶስን በሞቱ በኩል ሊመስለው ወደደ ይላል። በሞቱ በኩል ክርስቶስን መውደድ ከፈለጋችሁ አንገታችሁን እስከ መስጠት ነው አይንን ጌታ መውደድ። መከራ እኮ ያጸናል። መከራ ያጸናናል። በመከራ የጸናን የሰማዕታት ልጆች ነን፣ የቅዱሳን ልጆች ነን ወገኖቼ። ለኛ መከራ ሞት ለኛ ወደ ክርስቶስ ሀገር ወደ ተሻለው መንደር ወደምንናፍቃት ሰማይ መጓጓዣ ትራንስፖርታችን ነው እንጂ ለኛ ምድራዊ ነገራችን ማብቂያ አይደለም። በሰማይ ያለንን ክብር ጠንቅቀን የምናውቅ ነን። መሄጃችንን መዳረሻችንን የምናውቅ ነን። እውነት ሐሰት? እኛ መዳረሻችንን እናውቃለን። በሰማይ ያለንን ክብር እናውቃለን። በሰማይ የተዘጋጀልን ነገር እናውቃለን። ለዚህ ነው እኮ በሞቱ በኩል ልንመስለው የወደድን ክርስቶስን። ሌሎች ጌታ ጌታ፣ ሌሎች ኢየሱስ ኢየሱስ ይሉታል። እዚህ ቤት ግን ኢየሱስ ኢየሱስ አንለውም። ለምን? የምንጠራው ሳይሆን ምንኖርለት ጌታ አለን። ክብር ለስሙ ይሁን። ይሄ ጌታ ኑሮ ይፈልጋል። እየሰማችሁኝ ነው? ሚያወራለት አለ፣ ሚያወራለት በጣም ብዙ አለ። የሚኖርለት ግን የለም። ስለዚህ የምንኖርለት ጌታ አለን የለንም? አረ ንገሩኝ፣ አረ ንገሩኝ። ይሄ ፀሐይ መከላከያ አይደለም ያደረኩት ቆብ፣ የክርስቶስን አክሊለ ሦክ የማይወልቅ ነው። በቀንም በማታም የማይወልቅ ነው። የማንን አክሊለ ሦክ? የክርስቶስን። ስለዚህ እያወራንለት ሳይሆን እየኖርንለት ነው ለዚህ ጌታ። ሌሎች ቤት የሚጠራ ጌታ አለ፣ ኢየሱስ ይባላል። እኛ ቤት ደግሞ ምግብ ነው፣ ይበላል። ሌሎች የሚጠሩት ጌታ አላቸው፣ እኛ ቤት መጠጥ ነው፣ ይጠጣል። ጥማችን የተቆረጠበት የሕይወት እንጀራ ነው ክርስቶስ። አማናዊ ህብስት። እውነት ሐሰት? በልተነው እኮ ነው የጠገብነው። እውነት ሐሰት? ጥማችን የተቆረጠው እኮ ከክርስቶስ የተቀዳውን ደም ጠጥተን ነው። ያ ደም ደግሞ የሁላችን ኃጢአት አጥቦልናል።
ወደሙ ለኢየሱስ ክርስቶስ ያነጻሃንም ሁሉ አጣዊነ የኢየሱስ ክርስቶስ ደም አለ ከኃጢአት ሁሉ ያነጻናል ተብሎ ተጽፏል። ክብር ለስሙ ይሁን። ከበደላችን ላነጻን ለአምላካችን ለኢየሱስ ክርስቶስ ክብር ይሁንለት። አመስግኑት እንጂ የእግዚአብሔር ልጆች ከኔ ጋር ናችሁ? እስጢፋኖስ ወዴት አየ ያልኳችሁ? ወደ ሰማይ። መከራ ሲመጣ ወደ ሰማይ ችግር ይኖራል አይቀርም። በዓለም ሳላችሁ መከራ አለባችሁ አለን ጌታ። ይሄ አማናዊ ቃል ነው። እቺ ዓለም ለነገስታትም አትሆንም፣ ይቺ ዓለም ለገዢዎችም አትሆንም፣ ለባለጸጎችም አትሆንም። ይገርማቸዋል። የአንበሳ ቆዳ አልብሳ በአደባባይ ሾማ ያከበረቻቸውን ሰዎች ራሷ ዓለም መልሳ የውሻ ቆዳ አልብሳ ረግማቸዋለች። አትገረሙ፣ አትደነቁ። በዚህ ሰዓት ኦርቶዶክሳውያን ዓለም ጠልቶናል። እወቁ። ማን ጠልቶናል? ዓለም ጠልቶናል። ማይተማችን ተጠልቷል። ክርስትናችን ተጠልቷል። እኛ በዓለም ብንጠላ የሚወደን ጌታ ስላለ በዚህ ተስፋ እናደርጋለን። ይወደናል። አማኑኤል ክብር ለስሙ ይሁን። የሚወደን ጌታ አለ። ይወደናል አይወደንም? ንገሩኛ። ሰው ቢወድ ይጠላል፣ ሰው ቢያፈቅር ይከዳል፣ ቢስም ይነክሳል። ወረት አለበት። ምን ያደርግላል የሰው መውደድ? ከሰው ቢጎርልብ ምን ትደነቃለህ? የማይጠላ ወዶ ማይጠላ አማኑኤል አፍቅሮ ማይከዳው መድኃኒዓለም ከኛ ጋር ነው። በድጋሚ ስሙ ብሩክ ይሁን፣ ክብር ለስሙ ይሁን። እና የእግዚአብሔር ልጆች ይገርማል እኮ እስጢፋኖስ ተንበረከከና ወደ ሰማይ ያያል። እንዴት መከራ አልፈራም? ድንጋዩ እኮ አናቱን ገምሶ ደሙን እንደሚያፈሱ ያውቃል። ግን ወደ ሰማይ የቅዱሳን ናፍቆታቸው የተሻለውን ሀገር ለመውረስ የፊት መጨማደድ የሌለበትን ከሞት በኋላ የሚያገኟትን ሕይወት ቅዱሳንን የሚመስሉት ጨለማ የሌለበትን ዓይን ያላያትን ሀገር በቅዱሳን ቀድማ የታሰበችዋን ምድር በእግዚአብሔር በልበ ሥላሴ የነበረችዋን ሀገር ለመውረስ ይሽቀዳደሙ ነበረ። አሁን የሚያስጨንቅሽ እናቴ ልጅ ኑሮ ወደር ነው። የሽሮ የበርበሬው ጉዳይ ላይ ነዛሬ ያለው አንተ ይሄ አይደለም የሚያስጨንቀን። እኛ ከሞት በኋላ ያለው ሕይወት ያስጨንቀው ሰው ማን ነው? እስቲ ፍርድ እንዳል ያስጨንቀናል። ንስሐ እንግባ። ታዲያ የበደላችሁትን ካሱዋ፣ የቀማችሁትን መልሷ፣ ወንድምን ይቅር በለዋ፣ እንደተጻፈው እንደ እግዚአብሔር ቃል ተመላለሳ፣ ልብሳችንን እንጠባ፣ በበጉ ደም እንንጻ። በቃ ይሄ እኮ ነው የሚያስፈልገው። ከዛ በኋላ ሙሽራው ክርስቶስን እንጠብቀዋለን። እየሰማችሁኝ ነው አይደል? ለቤተ ክርስቲያን የሙሽራው የክርስቶስ የሙሽራው የመድኃኒዓለም መምጣት የሰርግ ቀኗ ነው። ለኃጥአን ሊፈርድባቸው ለጻድቃን ሊፈርድላቸው ይመጣል። አማኑኤል መምጣቱ አይቀርም። ስንዴውን ወደ ጎተራ ይከታል። ይመጣና እንክርዳዱን ለእሳት ይዳርገዋል። የወጉት ያዩታል፣ የናቁት ይሰግዱለታል። የክብር ጌታ ይገለጻል። ክርስቶስ ይመጣል። አንድም ሰው እንዳይጠፋ እሱ ስለኛ ሲል ይታገሳል። እኛም በተስፋው በቀኝ ለመቆም የተስፋው ሀገር ኢየሩሳሌም ሰማያዊትን ለመውረስ ኃጢአትን እያሰቡ ማልቀስ፣ መስቀሉን ተሸክሞ በትዕግስት መገስገስ ነው። መስቀል መሸከም ምን ይመስላል? ክርስቶስ ስለሚለው ስም ክርስቲያን በመሆን የሚመጣው መከራውን በድል መቀበል ነው። ወገኖቼ መከራ ያጸናናል። የሰማዕታት ልጆች ነን። ደግሞ በሞቱ በኩል ክርስቶስን እንመስለዋለን። እና የእግዚአብሔር ልጆች እስጢፋኖስ ተንበረከከና ወደ ሰማይ ያያል። ወመላ መንፈስ ቅዱስ ለእለ እስጢፋኖስ፣ በእስጢፋኖስ ላይ መንፈስ ቅዱስ ሞላበት ይላል። ኧረ መንፈስ ቅዱስ ይሞላብን ወገኖቼ። መንፈስ ቅዱስ ሲሞላብህ ፍርሃት ይወገድልሃል። ሰይፍ አትፈራም፣ እሳት አትፈራም። መንፈስ ቅዱስ በእስጢፋኖስ ላይ ሞላበት። መንፈስ ቅዱስ መጽንዒ ነው፣ የሚያጸና ነው። መንፈስ ቅዱስ መስተፍስሒ ነው፣ ያስደስታል። በመከራቸው ይደሰቱ ነበረ። መንፈስ ቅዱስ ከሳቲ ነው፣ ምስጢር ይገልጣል። የተሸፈነውን ሰማይ ለቅዱስ እስጢፋኖስ ተገለጠለት። እንደዚህ ነው የሚለው ወመላ መንፈስ ቅዱስ ላለ እስጢፋኖስ ወነጸረ ሰማይ፣ ወደ ሰማይ ተመለከተ። ከዛ ወይቤ ሪኩ ወልድ ይነብር በየማናቡ። አያቸው እግዚአብሔር ወልድን አለ የሚሞትለትን ጌታ አለ። ምን የምልለትን ጌታ በማርያም በሉ። ብዙ አልጨቀጨቃችሁም፣ ግድ የለም እስቲ የሚሞትለትን ጌታ በሉ። እንዴት መታደል ነው! ከአብ ከመንፈስ ቅዱስ ጋር የሚተካከለውን በቅድምና ያለውን በስጋ ማርያም የተገለጠውን ከሰማይ ያለወረደውን ስጋ ወደ ሰማይ ይዞ ያረገውን የማርያም ልጅ ኢየሱስ ክርስቶስን በአባቱ ቀኝ ተቀምጦ አተመለከተው ይላል። ከዚህ በላይ ክብር ምን አለ? የተሸፈነውን ሰማይ ከፍቶ ኢየሱስን በአባቱ ቀኝ ተቀምጦ ካየው ይሄ ክብር ነው ለኦርቶዶክሳውያን። እየሰማችሁ ነው አይደል? እኛ የምንሄድበትን እናውቃለን ብለው ለዚህ ነው እስጢፋኖስ ከሞቱ በኋላ የሚያገኘውን ክብር ያውቃል። በማፊት እንደሚቆም ያውቃል። አምልኮ ምድራዊ አይደለም፣ ሰማያዊ አምልኮ፣ የማይቋረጥ አምልኮ፣ የማይቋረጥ ቅዳሴ፣ የምስጋና ጅረት ወዳለበት። አቤት አቤት አቤት!
ያንን ሰማይ ነው ምንናፍቀው። ያንን የድል ዜማ የበጉን አዲስ ቅኔ መስማት እንፈልጋለን። እና ወገኖቼ ከዛ ቅዱስ እስጢፋኖስ ሰማይ ተከፍቶ በአባቱ ቀኝ እንደተቀመጠ ወንጌላዊ ዮሐንስ አለ ሰማይ ተከፍቶ አየው በአምባ ፈረስ ላይ የተቀመጠ ደግሞ ስሙ ቃለ እግዚአብሔር የእግዚአብሔር አካላዊ ቃል የተባለው ነጭ ልብስ ለብሶ አየው። በልብሱ ላይ የተጻፈ ስም ነበረ። ስሙንም ለማንበብ ተጠጋው ይላል። ስሙም ደግሞ እንዲህ ይላል፣ የጌቶች ጌታ የነገስታት ንጉስ ይላል። የጌቶች ጌታ ማን ነው? መስክሩ። የጌቶች ጌታ ማን ነው? መድኃኔዓለም። የነገስታት ንጉስ ማን ነው? መድኃኔዓለም። የአማልክት አምላክ ማን ነው? መድኃኔዓለም። ዮሐንስ ሰማዩ ሲከፈት የሚሞትለትን ጌታ አቤት አቤት አቤት! ይሄ ክብር እኮ ነው ወገኖቼ። ኦርቶዶክሳውያን እንደው እንደ ቀልድ እንዳትመለከቱት። ዓለም የጠላን እውነት ስላለን ነው። ምን ስላለን? አምልኳችን ፍጹም ስለሆነ እውነት ስለሆነ አያችሁ፣ የሚሞትለትን ጌታ አየ። ያም ስም በሰማይና በምድር የሞላ መድኃኒት ነው የተመለከተው። ጌታ የሆነ ንጉስ የሆነ አምላክ የሆነ መላእክትና የመላእክት አለቆች በፊቱ ተነጥፈው የሚሰግዱለትን ጌታ አየዋል። ይሄንን ጌታ ያ ጌታ ስሙ ኢየሱስ ይባላል። ኢየሱስ ይባላል። እስቲ ኢየሱስ በሉ፣ እስቲ አማኑኤል በሉ፣ መድኃኔዓለም በሉ፣ ክርስቶስ በሉት። ስሙ አንድ ነው። አያችሁት? አየው ኢየሱስን። እና ይገርማችኋል፣ ይሄ ስም ተራ ስም አይደለም። ኢየሱስ የሚለው ስም ተራ ስም እንዳይመስላችሁ። ይህ ስም መለኮትና ትስብእት ተዋሂደው የተጠሩበት የሥጋዌ ስም ነው። ያንቺን ሕይወት የቀየረ ስም ነው። ያንተን ሕይወት ያስተካከለ ስም ነው። ከዘላለም ሞት ያስመለጠክ ስም ነው። ከሲኦል እስራት የፈታክ ስም ነው። የዳንልበት ስም፣ ከአጋንንት ያመለጥንበት ስም ነው። ይሄ ስም ኃይል ያለው ስም ነው። ይሄ ስም ጉልበት ያለው ስም ነው። ጠላት የተሸነፈበት ስም ነው። ጠላት የደቀቀበት ስም ነው። ጠላት የተዋረደበት ስም ነው። አንተ ከፍ ከፍ ያልክበት ስም ነው። የተዘጋው ገነት ተከፍቶ ወደ ክብር የተመለስክበት ስም ነው። እሱ አንገቱን ጎንበስ አድርጎ ቀና ያልክበት ስም ነው። ይሄ ኢየሱስ የሚለው ስም ተራ ስም እንዳይመስላችሁ። ለኦርቶዶክስ ቤተ እምነት ይሄ ስም አዲስ አይደለም። እንደ ዝም ብለን ይኸው ቅዱስ ጳውሎስ እንዲህ አለ፣ ንሕነሰ ንሰብክ ክርስቶስ ዘተሰቅለ። እኛ ግን አለ የተሰቀለው ማንን እንሰብካለን አለ? ክርስቶስን እንሰብከዋለን። ምን ያለው ክርስቶስን? ላሊበላም ሄዳችሁ ጎብኝታችሁ ልታውቁ ትችላላችሁ። አንድ የውጭ ሀገር ጎብኝ ሊጎበኝ መጣና ቤተ መቅደሱ ተዘግቷል ይከፈትልኝ አለ። እና ቄሰ ገበዙ ቁልፉን ያዙት፣ ተጠሩ፣ መጡና ቤተ መቅደሱን ከፈቱለት። አብሯቸው እንግሊዘኛውን ወደ አማርኛ፣ አማርኛው ወደ እንግሊዘኛ የሚያስተረጉም ሰው አለ። እና ልክ ቤተ መቅደሱ ሲከፈት በል ጫማህን አውልቅ አሉት። ጫማውን አወለቀ። የሰማችሁኝ አይደል? ከዛ ግራግር አይቀድምም። ለሌላም ለእናንተም ትምህርት ይሁን። ቤተ መቅደስ ስትገቡ ግራግር እንዳታስቀድሙ። እየሰማችሁ ነው? እየሰማችሁ ነው አይደል? ቀኝ እግርን አስቀድም አለ። ከግራ ወደ ምን መተናል? ንገሩኛ። ስለዚህ አሁን ምን አፍቀው ቁመተ የማንን ነጽሮተ ስሉስ ቅዱስን ነው። ስለዚህ እንደዛ ስርዓት አስተማረውና ፈረንጁ ገባ። ልክ እንደገባ የተመለከተው አንድ ስዕል አለ። የናዝሬቱ ኢየሱስ በዕለተ ዓርብ የሞትን ሞጊያ ሊሰብርልን እንደ ብራና ተወጥሮ አየው። አክሊለ ሦክ አድርጎ ደሙ ፊቱን ሸፍኖት ጎኑ በጦር ተወግቶ መስቀል ላይ ተወጥሮ መድኃኔ ዓለምን አየውና ድንግጥ አለ። ውስጡም ተሸበረ፣ አዘነና እንዲህ ብሎ ጠየቀው፣ ማን ነው አለ። ዓለም ይጠይቃል፣ ማን ነው? የምትሰግድለት ማን ነው? የምትገዢለት ማን ነው? ጠዋትና ማታ የምትሮጭበት ማን ነው? የምትገዢለት ማን ነው ይላል። የምናመልከው ኢየሱስ ክርስቶስ ይባላል። የምንሰግድለት ኢየሱስ ክርስቶስ ይባላል። በጎ አምልኮ የሚቀርብለት ከሱ ውጪ ማንም የለም። በሰማይና በምድር ንጉሥ የሆነ አምላክ እሱ ነው። በዚህ ቤት አምላክ እሱ ብቻ ነው። የዚህ ቤት ራስ ነው። ደግሞ ለቤተ ክርስቲያን አካሏ ነው። የኔና የእናንተ ደግሞ ሞገሳችን ነው፣ ክብራችን ነው። ሞገስ ነው፣ ክብርነ ቀርነ መድኃኒት ነው ውእቱ ኢየሱስ ክርስቶስ። ሞገሳችንን እንለዋለን ክርስቶስ። አዎ ግርማ ሞገስ ነው ክርስቶስ። መታያክ ነው። ዛሬ የምትኖርበት ቤት፣ ዛሬ ያለሽበት ማንነት የሱ ነው። እንጀራሽ ነው፣ እድልሽ ነው፣ ሰላምክ ነው፣ በረከትክ ነው፣ ጤናክ ነው፣ ሁሉ ነገርክ ነው። መድኃኔዓለም ክብር ለስሙ ይሁን። ሁሉ ነገራችን ነው መድኃኔዓለም። እና
ፈረንጁ ማን ነው አለ። አይገርም? ጥሩ ነው አለ ጥያቄ ትፈራላችሁ ማለት ምን ብሎ መለሰለት? ይሄማ የጌቶች ጌታ የምን የነገስታት ንጉስ የአማልክት አምላክ መድኃኔ ዓለም ኢየሱስ ክርስቶስ ይባላል ብለ ንገርልኝ አለ። እሳቸው በአማርኛ ያወራሉ፣ ተርጓሚው ደግሞ በእንግሊዘኛ ትርጉም ይተረጉማል ማለት ነው። ከዛ ምን አለ መሰላችሁ ሰውየው ጎብኚው ማለት ነው፣ እንዴ እኔ ማውቀው ክርስቶስ ከመስቀል ወርዷል፣ መስቀል ላይ የለም። ምን ነው ምን ሆናችሁ ነው እስከ ዛሬ ድረስ መስቀል ላይ የተዋችሁት አለ። አዎ ዛሬ በበደላችን አልሰቀልነውም ይሆን? ዛሬም መስቀል ላይ ነው በእኔና ባንተ በደል። ዛሬም አመጽ እየጨመርን፣ ዛሬም በርኩሰት፣ ዛሬ ንስሐ እምቢ ብለን፣ ቤተክርስቲያንን አቃለን፣ መጻሕፍትን ንቀን፣ መምህራንን ትተን፣ አዎ ዛሬ መስቀል ላይ ነው አማኑኤል። ምን ነው ዛሬም ድረስ መስቀል ላይ ያለ? ጥያቄው ይገርማል አይደል? ከሰውየው ጥያቄ የኛ ደግ ካህን የኛ ደግ አባት መልስ ደግሞ ይደንቃል፣ ልብ ያሳርፋል። እንዲህ ብለው ነገሩት፣ ለዚህ ትውልድ አሉ። እስቲ ለዚህ ትውልድ በሉ፣ የተሰቀለው ክርስቶስን ካላሳየ ነው አሉ። ምን ያለውን ክርስቶስን? የተነሳው ኢየሱስን አያውቀውም ብለን ነው ብለው መለሱለት። እውነት ሐሰት? ሳይጾሙ ፋሲካ አለ እንደው ዝም ብለን ቀን ቆርጥረን ዛሬ ተነሳ እንላለን እንዴ? ሞቱን ሕማሙን እናስባለን። እውነት ሐሰት? እየጾምን እየዋልን እየሰገድን እየተነሳን ሊቶስጥራ እስከ ቀራንዮ እርጥብ መስቀል ይዞ እየወደቀ እየተነሳ ከውድቀታችን ያነሳንን መድኃኔ ዓለምን እናስበዋልና ዝም ብለን አይደለም ኦርቶዶክሳውያን። እንደውም የበረቱ የድሮ የቅዱሳን አባቶቻችን እነ አቡነ እስትንፋሰ ክርስቶስ፣ እነ ተክለ ሃይማኖት፣ እነ አባ ሳሙኤል፣ እነ አቡነ ሀብተ ማርያም፣ ሌሎችንም ቅዱሳን ቢነግራችሁ ዕለተ ዓርብ ስትመጣ እህል አይቀምሱም። ኮሶ የተባለ መራራ ቅጠል ወግጠው ሐሞቱን ለማሰብ ይጠጡ ነበር። አንተ ሳይነጋል ዓርብ ቁርስ ትበላል። ክርስቶስን እንወደዋለን እንላለን፣ ግን በሞቱ በኩል መምሰል እንፈራለን። አያችሁ፣ ዕለተ ዓርብ ጌታ እርቃኑን የተንጠለጠለበት ነው ብለን እንኳን ክርስቶስን እንኳን በህሊናችን ስተን ቁርሳችንን መዝለል እንኳን አንፈልግም፣ ግን ጌታን እንወደዋለን እንላለን። አያችሁ፣ ቅጥፈታችንን አያችሁት? ሐሙስ ሰላም የሆነ ጨጓራ ዓርብ ዕለት ይታመማል። ቅጥፈታችንን አያችሁት? ማክሰኞ ደህና የዋለ ጨጓራ ሮብ ያመዋል። ችግር እኮ ነው። ኧረ ይማረን አምላካችን። አሁን ብዙ በሽታዎችን እንደሆነ ሕክምና ባለሙያ አይደለሁም፣ ግን መንፈሳዊ ሐኪም ነኝ። በእርግጥ እውነት ሐሰት? ቄስ መንፈሳዊ ሐኪም ነው አይደል? እውነት ሐሰት? አላመናችሁበትም? ዶክተር የሚባለውን ወይ ክብር ጨምሮልና እንግዲህ እውነት ሐሰት? መስቀሉ ይፈውሳል አይፈውስም? ቃለ እግዚአብሔሩ ይፈውሳል አይፈውስም? ይፈውሳል እኮ። አሁን ራሱ የምትማሩት የምትሰሙት የክርስቶስ ቃል እኮ ይፈውሳል አይፈውስም? እና መቼ መንፈሳዊ ሐኪም ነን ብያለሁ አይደል? ምን አይነት ሐኪም? አሁን ስጋዊ ሐኪም አለ አይደል? ምንን አመመ፣ እንዴት ነው የሚያረግግ፣ ለዚህ በሽታ የሚያስፈልገው መድኃኒት እንዲህ ያለው መድኃኒት ነው ብሎ ይጽፍልሃል። ሳይጠይቅ የሚረዳ ግን ዶክተር አለ፣ ሐኪም አለ። ያውም ከእጽዋት የተቀመሙትን መድኃኒት ይሰጣል። መራራ ነው፣ ደስ አይልም። አፍ ውስጥ ሲገባች ጥንጥየዋ ነገር እንኳን እያንገሸገሸች ትውጣታል። የጣፈጠው መድኃኒት ግን የት እንዳለ ረስተናል። የማይመረው መድኃኒት፣ የማይጎረብጠው መድኃኒት፣ ለዚህ በሽታ ይሆናል ለዚህ በሽታ አይሆንም የማይባለው መድኃኒት፣ ኤክስሌት የሌለው መድኃኒት፣ የመጠቀሚያ ጊዜ የማያልፍበትን መድኃኒት፣ በምድር ላይ ያሉ መድኃኒቶችን መድኃኒት አድርጎ የፈጠረውን መድኃኒት ኢየሱስን ረስተሃል። ስሙ ራሱ እኮ መድኃኒት ነው። ኢየሱስ የሚለው ስም መድኃኒት ማለት ነው። የዓለም ሁሉ መድኃኒት፣ ህዝቡን ሁሉ ከኃጢአታቸው የሚያድናቸው መድኃኒት ተብሎ የተነገረለት። አዎ ከኃጢአት በሽታ የዳንበት መድኃኒት እሱ መድኃኔዓለም ነው። እውነት ሐሰት? ነፃ የወጣንበት ስም ነው። የተደገፍንበት ስም ነው። የተማመንበት ስም ነው። ህልውናችን ነው። እስትንፋሳችን ነው። መኖሪያችን ነው። ጌታችን ነው። ክብራችን ነው። ህይወታችን ነው። ሰላማችን ነው። በረከታችን ነው። እንደ ቀልድ አይደለም የምናወራው ስለ ክርስቶስ። እና ያንን ስም አየ። ማን የሚለው ስም? አቤት! የጌቶች ጌታ የነገስታት ንጉስ የሚለውን ስም ነው። እየሰማችሁ ይኖር። የጌቶች ሁሉ ጌታ የሆነ የነገስታት ሁሉ ንጉስ የሆነ
ቅዱሳን ሐዋርያት ሁሉን ትተው የተሰደዱለት ጌታ፣ ነቢያት በትንቢታቸው የተናገሩት ይመጣል ብለው የነገሩን መድኃኒት፣ መላእክት የሚያገለግሉት መድኃኒት፣ በፊቱ ተነጥፈው ወድቀው የሚያገለግሉት መድኃኒት፣ ሰማዕታት አንገታቸውን ለስለት ጎናቸውን ለጦር ሰውነታቸው ለእሳት ለሰይፍ የሰጡለት መድኃኒት፣ በሞታቸው በነፍሳቸው ተወራርደው የገለጡት መድኃኒት ስሙ ኢየሱስ ይባላል። ሕዝቡን ሁሉ ከኃጢአት ያዳነ መድኃኒት ነው። ያንቺን ታሪክ ሊቀይር የሚችል ነው። ያንተን ሕይወት ማስተካከል የሚችል ነው። የዘመመ ጎጆን ማቅናት የሚችል ነው። ሊፈርስ ያለውን ጎጆ ሊደግፍልህ የታመነ መድኃኒት ነው። እሱ እጅ ላይ ስላለን ነው ወጥተን ምንገባው። የያዘ ከአማኑኤል ነው። የደገፈሽ መድኃኒዓለም ነው። እሱ ባይዘንማ የሚገፋን ስንት ነፋል። እውነት አሰብ ስንቱ ይገፋላል። የማንወድቀው ግን አማኑኤል ይዞን ነው። የማንወድቀው መድህኑ ይዞን ነው። አይናችንንስ የምንከድነው ማንን አምነን ይመስላችኋል? ማንን አምናችሁ ነው አይናችሁን መከድነው? አቤት እሱን አምነን ነው እኮ ነው አይናችንን የምንጨፍነው እንጂ እንደው ዙሪያችንን ብንሰማ ዓለም ለጥፋቷ ለሞቷ እየተዘጋጀች በሞቷ ዋዜማ ላይ ምንም የሚያስተኛ ነገር አለ። ዛሬም ግን ተኝተሃል። ንቃ። ለጸሎቱ ንቃ። ውዳሴ ማርያሙን ለመግለጥ ንቃ። ለአምልኮ ንቃ። የቤተ ክርስቲያን ደውል ስትሰማ ንቃ። ቤተ ክርስቲያን ለመሮጥ ንቃ። በአመጽ የምንጨርስበት ዘመን ስላልሆነ ነው። በነገራችን ላይ በዚህ ስም ቅዱሳን አባቶቻችን መከራ ተቀበለውበታል። ጥቂቱን ልንገራችሁ። ከኔ ጋር ናችሁ አይደል? ከኔ ጋር ናችሁ? እንደው በጣም ከበዛ 4 ደቂቃ ብቻ ይህን ታሪክ ልንገራችሁ። በጣም የሰፋ ነገር አይደለም። በዘመነ ሰማዕታት ያለ አንድ ግብፃዊ አባት ነው። በጣም ታሪኩ እጅግ ስለሚገዛኝ በተለይም አሁን ላለነው ክርስቲያኖች በሃይማኖት መጽናትን ስለሚነግረን የዚህን አባት ታሪክ ነግራችኋለሁ። ስሙ ቢላሞን ይባላል። ፈላስፋ ነበረ። ማን ይባላል? ቢላሞን ይባላል። እና ፍልስፍናው የግሪክ የነ ዲዮጋንን የነ ሶቅራጥስን የሌሎችን የግሪክ ፍልስፎችን ጥበብ ያስተምራል። ለሱ ዊዝደም የሚለው ሐሳብ ጥበብ ማለት እሱ ተፈላስፎ ያመጣ ወይ ደግሞ የሌሎችን ፍልስፍና መከተል ነው። ግን እግዚአብሔር አለ ብሎ ግን አያምንም። አያችሁ ህንዳውያን የጻፉትን ግሪካውያን የጻፉትን መጽሐፍ እያነበቡ በር ዘግተው ያበዱ እኮ አያሌ ሰዎች አሉ ወገኖቼ። የቅዱስ ጳውሎስን አንዱ መልእክት ብታነቡ ግን አይምሯችሁ ሁሉ ይታደሳል። ወደ ሰላማችሁ ትመለሳላችሁ። እውነት አሰብ እኔ ገርማንና ይሄ ቢላሞን የሚባለው ሰው ፈላስፋ ነው። የሆነ ኃይል አለ ይላል። ያ ኃይል ግን እግዚአብሔር ነው አይልም። ዓለምን የሚገዛው እግዚአብሔር ነው ብሎ አያምንም። የሚመሸው የሚነጋው ወጥተን ምንገባው በእግዚአብሔር ነው ብሎ አያምንም። እየሰማችሁ ነው አይደል? በቃ እንዲሁ ነው የተገኘ ነው ብሎ ያስባልና በጣም የሚገርመው አንድ ጊዜ ጓደኛው ቄስ ነው። ወንድሞቼ እህቶቼ ጓደኞቻችሁን ታውቃችኋላችሁ በስርዓት? እርግጠኛ ነኝ በስርዓት ጓደኛውን የሚያውቅ ሰው የለም። ጓደኛችሁን ማወቅ ከፈለጋችሁ በመከራችሁ ሰዓት ታዩዋችኋላችሁ። ሲርብ ዳቦ አይገዛልህ እመነኝ። ስትታመም ጥራው ኪኒን አይገዛልህ መጥቶ አይጠይቅህ። እውነተኛ ወዳጅ በመከራ ሰዓት ይለያል። እውነት አሰት እውነት አሰት እውነት እና የዚህ የቢላሞን ጓደኛ አማኝ የሆነ የኮፕቲክ ኦርቶዶክስ ካህን ነው፣ ቄስ ነው ጓደኛው። የቤተ ክርስቲያን አገልጋዮችን ጓደኛ ያደረጋችሁ ሰዎች ታድላችኋል። ይሰማችሁናል? እንደው ሌላ ይቅር እንደው በጣም ወደ ቤተ መቅደስ ወደ ውስጥ ሳልገባ እንደው በውጭ ተሰልፈው የሚዘምሩ የሰንዴይ ስኩል ተማሪዎች ታውቃላችሁ? የሰንበት ተማሪዎች ጓደኛህ እንደው ሰንበት ትምህርት ቤት ቢያገለግል ወይም ደግሞ ጓደኛህ ሰንበት ትምህርት ቤት ብታገለግል እርግጠኛ ነኝ ትምህርት ቤትም ይሁን የሆነ ስራ ቦታ ብትገናኝ የእንትና መዝሙር ሰማሽ? አቤት በቃ ገሌ የዘመረው ዝማሬ ብላ ስለ መዝሙር ነው የምንነግርሽ። አንተ ኤርፎን አድርገህ ሙሉ ቀን በዘፈን ትደነቁራለህ። አየህ፣ መልካም ጓደኛ ደግሞ ግብዣው ዝማሬ ነው። እውነት ሐሰት እርግጠኛ ነኝ ኮንሰርት አይደለም የሚጋብዙ፣ ክለብ አይደለም የሚጋብዙ መንፈሳዊ ነገር ነው። ጆሮአችሁ በዘፈን ይደነቆረ። አማኑኤልን ስሙት ግድ የለም። መብራንን ስሟት፣ ዝማሬ ስሙበት። እና ጓደኛው ይወጣና ልክ ሲያገኘው ቢላሞን የኔ ጓደኛ አንተ ማታምን እኔ ደግሞ የማምን በነገርክ ላይ እኮ ይለዋል። ይመጣና ኢየሱስ ክርስቶስ እኮ ፍቅር ነው ይለዋል። እውነት አሰብ እግዚአብሔር ፍቅር ነው አይደለም? መድኃኒዓለም ፍቅር ነው አይደለም? ከዛ በኋላ እስቲ ለምንድን ነው ፍቅር ነው ያልከኝ እስቲ ንገረኝ ብሎ ይጠይቀዋል። ከዛ ያብራራለታል። ከሰማይ ሀገሩ ወርዶ
የፈለገን በጠፋን ጊዜ ባገኘን ጊዜ በትከሻው የተሸከመን እረኛችን አማኑኤል እኮ ደግ ነው ይለዋል። በጣም ሁሉ ጊዜ ስለሚነግረው ስለ መድኃኔዓለም ፍቅር፣ ስለ ኢየሱስ ክርስቶስ ፍቅር ይገረማል፣ ይደነቃል። እንደው አለካ ሁል ቀን መንፈሳዊ ነገር መስማት ደግሞ ወደ ክርስቶስ ደካ ልባችን እንዲሸፍት ያደርገዋል። አያችሁ፣ ሳያውቀው ክርስቶስን መውደድ፣ ሳያውቀው የክርስቶስ ፍቅር በልቡ አደረበት። የዚህን ጌታ ፍቅር በልባችን ያሳደርብን። የሱ ፍቅር ሲያደርባችሁ እቺ ዓለም ምናምንቷን ትንቋታላችሁ። እመነኝ፣ የሰበሰብከው ነገር በዜሮ ይባዛብሃል። እና አንድ ቀን እንዲያረጋው ቢላሞን እንደመጣ ካህኑ ጓደኛውን ሲያገኘው ዛሬ ስለ ኢየሱስ መስማት ፈልጋለሁ አለው። ስለማ ንገረኝ በደንብ። አንተ የምትለው ጌታ ነው ወይ? አንተ እንደምትለው አምላክ ነው ወይ? አንተ እንደምትለኝ ዓለማትን ፈጥሮ የሚገዛው እሱ ነው ወይ? እንዴት ከሰማይ ወረደ? እንዴትስ ከድንግል ማርያም ተወለደ? እንዴትስ በመስቀል ላይ ተሰቀለ? ሙስና መቃብር እንዴት አጠፋ? በርደተ መቃብር አልፎ ርደተ ሲኦል ወርዶ ነፍሳትን አውጥቶ ምርኮን በዝብዞ ሲኦልን ባዶ አድርጎ በግራ ጋንት እንጠቀጠቅ የነበርነው ነፃ አውጥቶን ወደ ሰማይ በክብር እንዴት አረገ። ዳግመኛ የሚመጣውም ጌታ ደግሞ ራሱ ጌታ እንደሆነ እስቲ ንገረኝ ብሎ ቁጭ ብሎ ትምህርት ሃይማኖት መማር ጀመረ። አስተማረውና እንዲህ አለው፣ በዚህ ጌታ አምናለሁ አለ። እስቲ በሉ በዚህ ጌታ በሉ። እናምናለን፣ በመድኃኔዓለም እናምናለን። ግን በጣም ድምጻችሁ ስቴዲየም ቢሆን ትበጠብጡን ነበር። እስቲ በመድኃኔዓለም በሉ። እናምናለን፣ በመድኃኔዓለም እንታመናለን። እኛ ጨሌ ቤት አንሄድም፣ አስማተኛ መንደር አንሄድም፣ ፖለቲካው ጋር አንሄድም፣ ደቤ ደብዳቢው ጋር አንሄድም፣ ሲኒ ዘግዛቂው ጋር አንሄድም፣ ቅጠል በጣሹ ጋር አንሄድም፣ ስርማሹ ጋር አንሄድም። የመድኃኔዓለም ልጆች ነን። ይኸው ስሙኝ፣ ባይሳካልሽም በጉድለትሽ ውስጥ ይህንን ጌታ አምልኪው። ባታገኝም የለመንከውን ነገር የመረጥከውን ኑሮ መኖር ባትችልም ከነጉድለታችን ልናመልከው ነው ለዚህ ጌታ። የሰማችሁን? አይስጠና፣ ባይሰጠንም እናመልከዋለን። ሌላ ቦታ ግን አንሄድም። ዘክሌ ልቡ ውውኩቱ አይደል? ሁለት ልብ ያለው የታወቀ ነው ይላል መጽሐፍ። ልባችሁ ሁለት የሆነ አንድ እግራችሁ ቤተክርስቲያን ረግጦ አንድ እግራችሁ ወደ ዓለም የሸሸ መልሶ ወደ መድኃኔዓለም። ዓለም የራሷ የሆነውን ራሱ ጠላለች ወገኖቼ። እናንተ የክርስቶስ ናችሁ፣ ከዓለም አይደላችሁ። የመረጣችሁ ጌታ ነው። ስለመረጣችሁ ነው ቁጭ ብላችሁ ቃሉ መሰሙት። እና ወደ ቢላሞን ሐሳብ ልምጣላችሁና ስለዚህ ጌታ ነገረውና በኢየሱስ ክርስቶስ ምን እላለሁ? አምናለሁ። እንግዲያውስ የምታምን ከሆነ ትምህርት ሃይማኖት በደንብ ተምረሃል። አሁን የሚቀርህ ምን ማለት ነው? ያመነ ካለ በኋላ ምን ያለ ነው የሚለው? የተጠመቀ መጠመቅ አለብን ብሎ በአብ በወልድ በመንፈስ ቅዱስ ስም ብሎ አጠመቀውና ልጅነትን አገኘ። ከአብርሃ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የሥላሴ ልጅነት አገኘ። ሰማያዊ ዜጋ ሆነ። ከዛሬ በኋላ ልጅ ነህ፣ አምነሃል፣ ደግሞ ምን ብለሃል? ተጠምቀሃል። በጥምቀት ዳግም በዋና ከዋና ከመንፈስ ቅዱስ የእግዚአብሔርን መንግስት አግኝታል፣ የእግዚአብሔርን ልጅነት አግኝታል ብሎ ነገረው፣ ሰበከው። ደስ አለው። መጽሐፍ ቅዱስ ገዝተህ ስጠኝ አለው። መጽሐፍ ቅዱስ ስጦታ በረከተለት። ከስጦታ ሁሉ የሚበልጥ ስጦታ መጽሐፍ ቅዱስ የሰጣችሁ ሰው ነው። እውነት ሐሰት? ከስጦታ ሁሉ ይበልጣል። የህይወት መመሪያ ነው። ስናጠፋ ይመክረናል፣ ደግሞ ጥሩ ስንሰራም ደግሞ ያበረታናል። አያችሁ? እና መጽሐፍ ቅዱስ ሰጠውና አንድ ቀን እንደው ወንጌል እያነበበ እያለ እንዲህ የሚል ቃል ያገኛል። ሰው ዓለሙን ሁሉ ቢገዛ ነፍሱን ደግሞ ቢያጎድል ምን ይረባዋል ይላል። እውነት ሐሰት? ዓለም ሁሉ የእናንተ ነው ብትባሉ እንኳን 4 በ4 ቤት ይዘህ እንኳን 200 ካሬ ላይ ቤት ኖሮ ይቅርና ይሄው እንካ አዲስ አበባ አይደለም እንኳን ዓለምን ብንባል ነፍሳችን ከጎደለች ግን ምን ይረባናል ወገኖች? እንዲህ ይላል ትንቢተ አብድዩ ምዕራፍ 1 ቁጥር 4 ላይ አንተ የልብ ትዕቢት አኩርቶሃል ይላል። የምን ትዕቢት? እንደ ንስር ወደ ሰማይ ወጥተህ ምትመጥቅ አለ። ንስር ታውቃላችሁ አይደል? ንስር በጣም መጣቂ እንደሆነ ታውቃላችሁ። እንደ ንስር አለ ወደ ሰማይ ወጥተህ ብትመጥቅ ቤትህን እንኳን አለ በምድር አይደለም በከዋክብት መካከል እንኳን ብትሰራ
ከዛ አወርዳለሁ ይላል እግዚአብሔር ይላል። ምን እልሃለሁ በቃ መሬት አይንካን እያላችሁ ያላችሁ ሰዎች ካላችሁ መውረዱንም ይሻላል። እግዚአብሔር መስበርም ይችላል። እየሰማችሁ ነው አይደል? አዎ በጣም ልባችን በትዕቢት የተነፋ ሰው ካለ እግዚአብሔር ደግሞ ማስተንፈስም ይችላል። ስንጨበጥ ጭብጥ አንሞላም። እግዚአብሔር ሲይዘን አሁን ብንገዛለት ይሻላል፣ ብንበረከክለት ይሻላል፣ ብናመልከው ይሻላል፣ ራሳችንን በእግዚአብሔር ፊት ብናዋርድ ይሻላል። አይሻልም? ይሻላል። እና ቢላሞን ሰው ዓለምን ከገዛ ነፍሱን ካጣ ምንም የሚረባው ነገር የለም እውነት ነው አለና መጽሐፍ ቅዱሱን ብቻ እንደያዘ ማንንም ሰው ሳያገኝ ጭው ወዳለ በረሃ መንንና ሄደ። በዛ ዋሻ ውስጥ መኖር ጀመረ። እየሰማችሁ ነው? የእግዚአብሔር መልአክ መጣና ተናገረው። ወደ ገዳም ሄድና መጽሐፍት ትርጓሜን ተማር ብሎ ነገረው። ምን ተማር አለው? የመጽሐፍ ትርጓሜን ተማር አለው። ወደ ገዳም ሄደና ትርጓሜ ተማረ፣ አዲስ ኪዳን ትርጓሜ። ከዛ በኋላ ደግሞ አሁንም የጌታ መልአክ መጣና ውጣና ስበክ አለው። ምን በልና ስበክ? እኛ ዛሬ ወተን ስንሰብክ አንተ መነኩሴ አይደለም ምን ታረጋለህ የሚለው በዛ። ከተማ ገጠር በረሃውን ሄደን አገልግላችን ሁሉ ያውቀው የተጠራንበት አገልግሎት ጥሪያችን ምን እንደሆነ የማያውቅ ሰው ግን ዛሬ ይናገራል። ይገርማችኋል። ምን ታረጋለህ ይላል። እንዴ ምናረገውንማ እናውቃለን፣ እያረግን ያለነው እናውቃለን። አምላካችንም ያው የጠራን ጌታ ይታመነ። እየሰማችሁ ነው አይደል? የወጣነው ለአገልግሎት ነው፣ ለታይታ አይደለም፣ ለስራ ነው። ባንሰራ እንወቀሳለን። ቆሙ አይደለም ያለን ጌታ፣ ሂዱን ያለን ሆሮ። እየሰማችሁ ነው አይደል? ወንጌል ለፍጥረት ሁሉ ምን በሉ ስበኩን የተባለ ይሄ ነው ተልኳችን። የእናቴ ልጅ ሌላ ተልኮ የለንም። ሀብት ለመሰብሰብ ለዝናም አይደለም የመጣ ነው። ይሄንን ጌታ ለመሰክርለት ነው የመጣ ነው። እናንተን ወደ ክርስቶስ መንግስት እንድትጨመሩ እናንተን ለማስተማር ሌላ ታምር የለም። አንድ ነገር ልበላችሁ። ቅዱስ ይሄ መናኝ ሰው አዲስ ተምሮ ከዛ ደግሞ ውጣና ምን ተባለ ስበክ አለው። ልክ እንደናንተ የተቀመጠው ወንጌል የሚሰማ ህዝብ መካከል ያስተምራል። እያስተማረ ያለው ስለ ኢየሱስ ክርስቶስ ነው። በልብሱ ላይ የተጻፈ ስም የጌቶች ጌታ የነገስታት ንጉስ የሚል ስም የተጻፈበት ነበረ እያለ የኢየሱስ ክርስቶስን ጌትነት ይመሰክራል። አሁን በዚህ ሰዓት ከጉባኤ ውስጥ ይህንን የክርስቶስ ወንጌል የሚሰማ ግን አይነ ስውር የሆነ ሰው ነበር ይላል። ምን የሆነ ሰው? አይነ ስውር የሆነ ሰው። አይነ ስውሩ እንዲህ ያለ ይገርማቸዋል። ብድግ አለና ከጉባኤ መካከል ተነስቶ አባቴ አለ፣ በአንተ ጌታ በኢየሱስ ክርስቶስ አምናለሁ። ንገሩኛ፣ በተክልያ አምላክ አታምንም እንዴ? በገብረ መንፈስ ቅዱስ አምላክ አታምንም? በአረጋዊ አምላክ አታምንም? በሳሙኤል አምላክ አታምንም? በአንተ ጌታ በኢየሱስ ክርስቶስ ምን እላለሁ? አምናለሁ። ያንተ ጌታ የተዘጋውን ይከፍታል። ያንተ ጌታ ለዕውሩ ብርሃን ይሰጣል። ያንተ ጌታ ደንቆሮችን ይፈውሳል። ያንተ ጌታ ሽባውን ይተረትራል። ያንተ ጌታ ለምጽ ያነጻል። ስለዚህ ቃል ብቻ ተናገር፣ እኔ እዛ እንዳለው አንተም ከቆምክበት አውደ ምሕረት ከሰገነቱ ላይ ሆነ የሆነ ነገር ተናገረኝ እባክህን፣ የእግዚአብሔር ሰው እባክህን፣ የእግዚአብሔር አገልጋዩ ብሎ ለመነው። አባ ቢላሞን ተብለዋል። ገዳም ገብተው ምን ነው ትላንት ፈላስፋ የነበረው ቢላሞን እንዲህ አሉ። በእጃቸው መስቀላቸውን እንዳያዙ እጃቸውን ወደ ሰማይ ዘረጉና እንዲህ አሉት፣ በኢየሱስ ክርስቶስ ስም ዓይኖችህ ይከፈቱልህ አለው። ዛሬም በኢየሱስ ክርስቶስ ስም የተዘጋው የኑሯችሁ በር ይከፈት። ዛሬም በኢየሱስ ክርስቶስ ስም የተዘጋው የትዳር በራችሁ ይከፈት። የልጅ በራችሁ ተዘግቶ ከሆነ ይከፈት። የሥራ በራችሁ ተዘግቶ ከሆነ ይከፈት። በደንብ አሜን በሉ እንጂ የልጅ ምርቃት ብላችሁ ነው አይደል? ነው እግዚአብሔር እስቲ አሜን በሉ። አዎ እግዚአብሔር ይክፈትልህ። መክፈት ይችላል። አማኑኤል መስጠት ይችላል። ማድረግ ይችላል። ማከናወን ይችላል። መቀጠል ይችላል። ማጣፈጥ ይችላል። የጠመመውንም ማቅናት ይችላል። አልነካውም። በቃል የተናገረው በዛች ቅጽበት ዓይኑን ጋርዶት የነበረው እንደ ሞራ ያለው እንደ መጋረጃ ያለው በዚህ ስልጣን ባለው ስም በዚህ ኃይል ባለው ስም ሙታን በሚነሱበት ስም አያችሁ፣ በናዝሬቱ ኢየሱስ በማርያም ልጅ በመድኃኒዓለም ስም የጠፉት ዓይኖቹ በሩለት። ኧረ ዓይኔ በራ በኢየሱስ ክርስቶስ ስም አለ። ስም አው ከስም ሁሉ የሚበልጥ
እንድንድንበት ከሰማይ በታች የተሰጠን ለድነት የተሰጠን ስም ነው። ይሄ ስም የሁሉን ታሪክ የሚቀይር ስም ነው። አይን የበራ አለ። ኧረ ጨለማውን ያብራልን። በኑሮ ውስጥ ያለውን ጨለማ ያብራልን። በትዳር ውስጥ ያለውን ጨለማ ያብራልን። አይን የበራ አለ። ከዛስ በጉባኤ መካከል ሲም አባ ቢላም ወጣና ጠፋ። የሰማችሁ ይናራ ወይኔ እኔ ሆንኩኝ እንደው አንድ ሰው አይን በርቶልኝ ጉድ ነበር መሰራችሁ ሰብስቤ እኔ አይን ቢበራልኝ አምላክ የሚያውቀዋል አያረገው እናንተን ሰብሰብ አድርጌ እኔ ነኝ ትላንትና በጉባኤ መካከል ቀጣይ እመጣለሁ መምጣት አይቀርም ቀጣይ ስመጣ በእናንተ ጉባኤ መካከል አይን ያበራውት አባት እኔ ነኝ አባ ሕርያቆስ ማለት እላችኋለሁ መጥቼ የኛ አባቶች አያችሁ የቅዱሳን ጸጋው የማን ነው የክርስቶስ በሉኝ ከኛ የሆነ አንዳች ነገር ጸጋው የማን ነው ዛሬ የሚመሰገነው ሰው ሆኗል የጸጋው ባለቤት ማን ነው ምስጋና የሚገባው ማን ነው ክብር የሚገባው ማን ነው ይሄው ወንጌላዊ ዮሐንስ እኮ አንድም ቦታ ስሙን ያልጠቀሰ ነብይ ነው ሐዋርያ ነው የሰማችሁና አንድ ቦታ ይሄው ማቴዎስን ብታነብ ስሙ አለ ሉቃስ ላይ ብታነብ ስሙ አለ ማርቆስ ላይ ብታነብ ስሙ አለ ጴጥሮስ መልእክታትን ብትሄድ ስሙ አለ ያዕቆብ ስሙ አለ ዮሐንስ ግን ስሙ የለም ስሙን አልጻፈም የሰማችሁኝ ነው አይደል አንተ ታይልኝ እኔ ምን ልበላለ ልደበቅ በቃ እኛ ቅዱሳን አባቶቻችን ያሳዩን ይሄ ነው እነሱ ይደበቃሉ ጌታ እንዲታይላቸው መድኃኔዓለም እንዲታይላቸው አሁንም በህይወታችሁ እሱ ይታይላችሁ በህይወታችሁ እሱ ይድመቅላችሁ በእውነቴን ነው የምላችሁ ምን ስራ አለን ከኛ ክብር የሆነ ነገር አንዳች ነገር የለም በእጃችን የታመመ ቢፈወስ በእጃችን ሙታን ቢነሳ በእጃችን ዕውር ቢበራ በእጃችን ለምጽ ቢነጻ ከኛ ክብርና ቅድስና የተነሳ አልሆነም የሆነ ሁሉ ከሱ ስለሆነ ክብሩን ማን ይውሰድ ስለዚህ እኛ መደበቅ አለብን አባ ቢላሞን ጠፉ ዞር ሲሉ አትሮን ስላየለው ጌታ ሆይ ክብሬን ገለጥክ ማለት ነው ጠፉ ቢፈለጉ የሉም ከተማው ሙሉ ተናወጠች አባ ቢላሞን የሚባሉ አባት ከዋሻ ወጥተው በጉባኤ መካከል ሲያስተምሩ በቃል ብቻ በኢየሱስ ክርስቶስ ስም አይኖች ይከፈቱ ሲሉት አይኑ በራለት አሉት በማሰብ በኢየሱስ ክርስቶስ ስም አሉ በዚህ ሰዓት ንጉሱ ሰማ አገረ ገዢው ሰማና በፈረስ ወታደሮች ልኮ አምጡልኝ አላቸው አይን ያበራውን አባት ተብሎ እሳቸው ዋሻ ውስጥ ገብተው እያለቀሱ ነው ከዋሻ አመጧቸውና አንተና አይን ያበራው አለው አገረ ገዢው እኔ አይደለሁም እና ታዲያ አይን ያበራው ማን ነው አገር ሁሉ ስላንተ ነው የሚያወራው ዓለም ሁሉ የሚነጋገረው ስላንተ ነው ትናንትና አንድ አይን በጉባኤ መካከል አብርታል ተብሏል ንገረኝ ሲለው አይን ያበራው ማን ነው አረ በማርያም መልሱልኝ አረ መስክሩለት አይን ያበራው ማን ነው እኔ አይደለሁም እኔ ስሙን ጠራው ስሙ ደግሞ ኃይል አለው እኔ ስሙን ጠራው ስሙ ደግሞ ጉልበት አለው እኔ ስሙን ጠራው ስሙ ደግሞ አቅም አለው እውነት አሰት ብቻ በጠላት ላይ ስሙን ጠራበት ባለ ድል ትሆናለህ ብቻ ባስጨነቀ ነገር ላይ ስሙን ጠራበት ጭንቀት ይቀልላል ብቻ በጨለማ ላይ ጥራው ጨለማው ብርሃን ይሆናል ወብርሃነ ጽድቅ ያበራ ለኩሉ ዓለም የተባለ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም መጣ የተባለለት ኢየሱስ ክርስቶስ ነው እና የሚገርም እኮ ነው ንጉሱ ተበሳጨና ጉዳዩን እስካጣራ እስር ቤት ወረዳለው ምን ስላደረገ አይን አበራ ተብሎ እስር ቤት ገባ ክርስትና ነው ያዝነው እናቴ ልጅ ይሰማችሁ ይናል ስለ ስሜ ስለሚለው ስም ኢየሱስ ስለሚለው ስም መድኃኔዓለም ስለሚለው ስም አማኑኤል ስለሚለው ስም ክርስቶስ ስለሚለው ስም ዓለም ሁሉ ይጠላችኋል ተብለናል ማንንም እንዲወድ ነው የምትጠብቀው ታዲያ ማን እንዲወድሽ ነው የፈለግሽው ዓለም ይጠላል ተብሏል በቃ ይሄንን ስም የያዘ ሰው መከራ አለበት መከራ ቢኖርበትም ግን ከመከራው ደግሞ ማምለጫችን ራሱ ነው ማን ነው ራሱ ነው ሳይታገል የሚጠላው እሱ ነው ሳይወረውር የሚመታው እሱ ነው እና እስር ቤት ገባና ሌሊቱን እንቅልፍ አጥቶ ንጉሱ አደረ ጠራ በንጉስ ፊት ለፊት ተጠየቅ ተባለ ቆመ ቢላሞን መልስልኝ ኢየሱስ የምትለው በእውነት አምላክ ነው አለው የራእይ ዮሐንስ ምዕራፍ 19 ቁጥር 16 ጀምሮ አንብቡ ዮሐንስ ሰማይ ተከፍቶ አየ ነጭ ልብስ የለበሰ በአንባ ፈረስ ላይ የተቀመጠ ነበረ በልብሱ ላይ የተጻፈው ስም የጌቶች ጌታ የነገስታት ንጉስ ይለዋል የጌቶች ጌታ ደግሞ ክርስቶስ ነው የነገስታት ንጉስ ደግሞ ክርስቶስ ነው አልፋና ኦሜጋ ብቸኛው ንጉስ ብቸኛው አምላክ ዘላለማዊ የሆነ በቅድምና ያለ ከሱ ውጪ አምላክ የለም ለሱ ብቻ ጉልበቴ ይሰግዳል ብሎ ነገረው
ነግሮናል በፊልጵስዩስ መልእክቱ ላይ ቅዱስ ጳውሎስ ጉልበት ሁሉ አለ። እስቲ ጉልበት ሁሉ በሉ ለኢየሱስ ክርስቶስ ለስሙ ይስገድ ይንበርከክለት አለ። ለማን ጉልበት ሁሉ ነው ያለው? ለማን ይስገድ አለ? ለኢየሱስ ክርስቶስ ለስሙ አለ ይንበርከክለት፣ ለዚህ ጌታ ይስገድለት፣ ለዚህ አባት አለ። በቃ ምን ሰግድለት አለን ያለን የለን፣ ጠንቅቀን እናውቃለን፣ ምናመልከውን እናውቃለን። እና ንጉሱ እንዲህ አለ እና ጌታ ነው የምትለው ኢየሱስን? አዎ በላውን ካደው። በአደባባይ ህዝቡ ይወጣል ይጠራል። አይን አበራውበት የምትለው አይን አበራልኝ የምትለውን ጌታ አደባባይ ላይ ቆመ። ምን በላለው? ጌታ አይደለም ብለህ ተናገር አለው። አረ የኔ ጌታ ይቅርታ አድርጉልኝ ኢየሱስን አምነዋለሁ እንጂ አልክደውም አለ። ዛሬም ሰማዕትነት አለ። ይሰማችሁ ነው አይደል? አዎ ማይተማችን አይደለም ከና አንገታችን እንሰጣዋለን ለዚህ ጌታ። እውነት ሐሰት መከራ ሲመጣ እንደበቅም። አዎ መከራውን ልናሳልፍ እንችላለን። ነገ ደግሞ በፍርድ እንቆማለን። በሰው ፊት የሚመሰክርልኝ አለ የክብር ባለቤት። ቤት የሚመሰክርልኝ ተደብቆ አይደለም፣ በሶሻል ሚዲያም አይደለም። በማፊት አለ? አረ ንገሩኝ። በሰው ፊት የሚመሰክርልኝ እኔ ደግሞ በሰማይ አለ በአባቴ ፊት እመሰክርለታለሁ አለ። በቃ መስክረው ነው ማለፍ ነው። ምስክር መሆን ሰማዕት መሆን የሚወደድ ነው፣ የሚጠላ አይደለም። ገድለ ተክለ ሃይማኖትን አንብብ። አቡነ ተክለ ሃይማኖት እኮ ሰማዕት እንዲሆኑ ለምነዋል። ሰማዕት ሆኜ እንድሞት ፍቀድልኝ ብለው። ገድለ እስትንፋሰ ክርስቶስን አንብቢ። የእናቴ ልጅ እስትንፋሰ ክርስቶስ ልመናቸው ራሱ ሰማዕት ሆነው መሞት ነበረ። ታዲያ ለክርስትና ሰማዕትነት እኮ ክብር ነው። ክብር ባይሆን ኖሮ በጊዮርጊስ ስም ቤተክርስቲያን ሰራ ነበር፣ በአርሴማ ስም ቤተክርስቲያን ሰራ ነበር፣ በሚናስ በቂርቆስ ስም ቤተክርስቲያን ሰራ ነበር እንዴ? ክብራችን ነው። ዝንቱ ውእቱ ፍሬ ሃይማኖት። የሃይማኖት ፍሬ መገረፍ ነው። የሃይማኖት ፍሬ መገደል ነው። የሃይማኖት ፍሬ ስለ ክርስቶስ መከራ መቀበል ነው። ይሄ ደግሞ በሞቱ በኩል ክርስቶስን እንድንመስለው ታዘናልና ነው። በምን በኩል? በሞቱ በኩል። ከኔ ጋር ናችሁ? እንደው ቆየሁባችሁ አይደል? እንደው ለኳስ ተጫዋችም የባከነ ይሰጣል ትንሽ ደቂቃ ጨምሮልኝ ብዬ ነው። እና የእግዚአብሔር ልጆች አባ ቢላሞን ጌታን አልክድም ብሎ አቋሙን ሲያይ፣ አቋማችሁ ነው ትክዱታላችሁ እንዴ? ጌታ ንገዱኛ። አሁን በሶሻል ሚዲያ አንድ ሰሞን የተጀመረ ነገር ነበር። የሆነ ሚሊዮን ብር ቁጥር ይጠሩና ክርስቶስን ክዳችሁ የ666 የሚባል የአጋንንት ቡድን ማህበር ከሆነ አባል ከሆናችሁ እንሰጣቸዋለን ያሉ። ከዛ ብዙ ሰዎች በጣም ላልተፈለገ ነገር ተዳርገው ነበር። አይምሯቸውን ሁሉ የሳቱ ሰዎች አውቃለሁ። የሰማችሁና ከዛ ቅድሚያ ያስመልኳቸዋል። የጥልቁን ምልክት ያስደርጋሉ። ግማሽ ሲፈልጉ ራቁታችሁን ሆናችሁ ፎቶ ላኩ ይላሉ። ጨለማ ቤት ይላችኋል። በደም ይሏችሁ፣ በብዙ ነገር ተነቀሱ ይሏቸውና መጨረሻ ላይ ብሩ አይገባም፣ ልጆቹ ያብዳሉ። አረ የኔ ጌታ አተንም ቢሆን ብናመልኩ አይሻልም? ዓለም ከምትሰጠን ቅራቅንቦ እሱን ትታ አማኑኤልን በባዶ እጅ ብታመልክ አይሻልም? እውነቴን እኮ ነው የምላችሁ። ዓለም ከምትመዝንልን ወቄት ወርቅ ይልቅ በመንግስተ ሰማያት የሚጠብቀን የድል አክሊል ይበልጣል። እውነት አሰብ በቃ ዓለም ከምትሰጠን ገንዘብ፣ ስልጣን በመንግስተ ሰማያት የምናገኘው ክብር ስለሚበልጥ ነው ያን የምናስበልጠው። እና ቢላሞን እንግዲያውስ በአደባባይ ነፍሰ ገዳዮች እንደሚገደሉት በገመድ ታንቆ ይሙት ብሎ ንጉሱ ፈረደበት። ይሄ ስም ያመጣውን አያችሁ? በዚህ ጌታ ያለውን መከራ አያችሁት? በደንብ ስላላመለክ ነው መከራ መንፈራው። የእናቴ ልጅ ግደሉት፣ አንቃችሁ በገመድ ተብሎ ታዘዘ። ከዛ ከከተማ ውጪ በገመድ አንጠልጥለው በስቅላት ሊገድሉት 58 ወታደሮች አጅበው ወሰዱት። ስንት ወታደሮች? በጾምና በጸሎት በረሃ ውስጥ ወድቆ ለከሳ እንደ መነኩሴ 58 ወታደር ታጀበለት። ግድ የለም በሰራዊት ብዛት አይደለም። ዙሪያህን እንደ እንትን ቢከብ እንደ ደመና ቢከበን ከየትኛው ውስጥም እግዚአብሔር ማስመለጥ ይችላል። የሞትን ታሪክ ጠላት የደገሰውን የሞት ድግስ በህይወት መቀየር ይችላል አይችልም? የተቆፈረውን ጉድጓድ እግዚአብሔር ለጠላት አድርጎ አንተን ማስመለጥ ይችላል። እንኳን ከተዛተ ከተወረወረም ያድናል አማኑኤል። እና ወሰዱት። ደስ አለው። በጌታ ደስ ይበላችሁ። በማን አንተ ምን ስታገኘው የምትደሰተው? ምን ሲሞላልሽ? እቁብ ሲወጣልሽ? ኮንዶሚኒየም ሲደርስ? ምንድነው እናንተ ደስታ? አይ ደስታችን ራሱ ምንጩም የደስታችን ምንጩ ራሱ አማኑኤል ነው። ማን ነው? በጌታ ደስ ይበላችሁ።
ደግሜ ላለው ምን ይበላችሁ? ደስ ይበላችሁ። ስለ ስሙ ሊገደል እየሄደ ደስ አለው። እየሰማችሁ ነው? ንጉሱ ግራ ገባው። ፊቱ ላይ ሐዘን የለም፣ ለቅሶ የለም፣ በቃ ደስታ። ለምን? ጌታ ሆይ አንተን አምነው አገልግለው በክብር ሰማያዊ አክሊል የሰማዕትነት የምስክርነት አክሊል እንዳገኙት እንደነ ቅዱስ ጊዮርጊስ እንደነ ቅዱስ እስጢፋኖስ የሰማዕትነት አክሊል ልትሰጠኝ ነው? ልመጣ ነው ወደ አንተ ወደ ናፈቁት ሀገር መንግስት ትምጣ ስል ነበረ። አቤት የኔ ጌታ አሁን ወደ አንተ ሀገር ልመጣ ነው። ምን አይነት ልብስን የምታለብሰኝ? ምን አይነት ሀገር ነው የምታወርሰኝ? ምን አይነት መንግስት ውስጥ ነው የምታስገባኝ? እያለ ደስ ብሎት ወታደሮቹን ረስቷል፣ ሞቱን ረስቷል፣ መከራውን ረስቷል። ክርስቶስን ብቻ እያሰበ ቀራንዮን ብቻ እያሰበ መድኃኒቱን እያሰበ አማኑኤልን እያሰበ የሚገደልበት ቦታ ላይ ደረሰና ወታደሮቹ ስርዓት ህጋለን 1 ደቂቃ እንሰጣለን። በአንዱ ደቂቃ ከፈለክ አልቅስ፣ ከፈለክ መሳቅ፣ ከፈለክ መጮ፣ ከፈለክ ኑዛዜን ተናዘዝ አሉት። ስንት ደቂቃ? በአንድ ደቂቃ እግዚአብሔር ታሪክ የሚለውጥ አባት አለን። 1 ደቂቃ በአንተና በሞት መካከል 1 ደቂቃ ሲቀር ታሪክ ይለውጣል። ተስፋ ቆርጠሽ በር ዘግተሽ መርዝ ልበጠበጥሽ በ1 ደቂቃ በአንድ የስልክ ጥሪ የመርዙን ብልቃጥ አማኑኤል ሊደፋልሽ ይችላል። እውነት ሐሰት? በ1 ደቂቃ አስባችሁታል እግዚአብሔር የሚሰራውን? 1 ደቂቃ ተባለ። 1 ደቂቃ ነው የሰጣችሁኝ። ያው ተንበረከከ፣ እጆቹን ዘረጋ፣ ወደ ሰማይ አየ። ወደ ታየ ወደ ሰማይ አየና ጌታ ሆይ ወደ አንተ ልመጣ ነውና ተቀበለኝ አለው። ወደ ማን ልመጣ ነው አለ? ምን በለኝ አለው? ተቀበለኝ አለው። ልመጣ ነው በክብር ልተቀበለኝ፣ ወደ አንተ ልየመጣው ነው ተቀበለኝ አለውና ቀና ብሎ ሲመለከት የተዘጋጀለትን አክሊል በሰማይ አየ ይላል። የተዘጋጀለትን ምን? አቤት! ዓለም ለጥፋታችን ምን ሞትበትን አዘጋጅታለች። ቀና ብለህ ካየ ግን የተዘጋጀለ አክሊል በሰማይ አለ። ብቻ አይናችሁ ወደ ሰማይ አንሱ። ወዴት? ወደ ሰማይ። ደስ አለው። ከዛ በኋላ የሚጣራ የሚያስደነግጥ የሚያስፈራ ድምጽ ሰሙ። ምን የሚል? ወዳጄ ታማኙ ቢላሞን መከራ እንዳትፈራ ጽና፣ የተዘጋጀልን መንግስት ትወርሳለህ፣ አይዞ የሚል ድምጽ ሰማ። አይዟችሁ ይበለን በመከራችን መድኃኒዓለም። ጽና አለው፣ አጸናው። ከዛ ይህንን ድምጽ ሲሰሙ 58ቱ ወታደሮች ጦርና ጋሻቸውን ከእጃቸው ነጥቆ ወርውሯቸው መሬት ላይ ዘወር ብሎ 1 ደቂቃው አልቋል ብሎ ለሞት ሲዘጋጅ ገዳዮቹ ወድቀዋል። ምን ብለዋል? ጦርና ጋሻቸው ከእጃቸው ላይ ወድቋል። የጣላቸው ማን ይሆን? ሳይታገል የጣለው ማን ይሆን? በድምፁ ብቻ የጣላቸው ማን ይሆን? ገዳዮችን በፍቅር ሊማርክ እግዚአብሔር በ1 ደቂቃ ውስጥ ታሪክ ሊሰራ ነው። እግዚአብሔር ያለው ደቂቃ 1 ነው። በሞትና በሱ መካከል 1 ደቂቃ። ከዛ ከወደቁበት እየተነሱ ጦራቸውን ከዛ ጋሻቸውን ከዛ እያነሱ ቢላሞን አሁን የሰማነው ድምጽ ምንድነው? የሚያስደነግጥ ድምጽ፣ ወዳጄ የሚል አይዞ የሚል ጽና የሚል ወደ ኋላ እንዳትል እንዳትፈራ የሚል የሚያጸና ድምጽ ሰምተናል። የማ ድምጽ ነው ብለው ጠየቁት። የጌቶች ጌታ የነገስታት ንጉስ የማመልከው አምላክ የምመሰክርለት ጌታ የምገዛለት አምላኬ መድኃኒቴ ኢየሱስ ክርስቶስ ነው ብሎ መሰከረለት። እባክህን አንተን ከመግደላችን በፊት እኛን አድነን አሉት። ገዳይን በፍቅር የሚያራራ ደግ አምላክ ስሙ ብሩክ ይሁን። እኛ መመለስ እንፈልጋለን ወደ ክርስቶስ። በዚህ ጌታ ሳናምን እንዳንሞት አሉ። ሳታምኑት እንዳትሞቱ የኔን ጌታ። አምኖ መሞት ክብር ነው። የእናቴ ልጅ ክዳ አይደለም። አምነህ ታምናላችሁ በክርስቶስ? አዎ። ከዛ በኋላ ትምህርት ሃይማኖት አስተምሮ ንጉሱ ሳይደርስባችሁ ብሎ እንግዲያውስ ብሎ በአብ በወልድ በመንፈስ ቅዱስም ብሎ በውሃ አጠመቃቸው። ምን አረጋቸው? አጠመቃቸው። ክርስቲያን አረጋቸው። ከዛስ ጦርና ጋሻ ምን ያደርግልናል? ጋሻችን መድኃኒዓለም፣ ጦራችን መድኃኒዓለም፣ ሰልፉ ሁሉ ባለድል የሚያደርገን እሱ። ወረወሩት፣ ጣሉትና በትምህርተ መስቀል እጃቸውን እስቲ አርጉ እናንተ አሳዩኝ እስቲ ትምህርተ መስቀል። አቤት አቤት መስቀል እንዲህ በትምህርተ መስቀል ደረታችሁ ላይ አርጉት እስቲ መስቀል ስሩ እስቲ። አቤት 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 አቤት። የመስቀሉ ኃይል እናንተ ጋር አይሁን። የመስቀሉ ኃይል ጠላትን ድል ያርግላችሁ። በቅዱስ መስቀላችሁ ያስጨነቃችሁ ጠላት ዲያብሎስ ይውደቅላችሁ። እና ትምህርተ መስቀል አድርገው እንዲህ አላቸው። ጸሎት እንጸልያለን፣ ወደ ሰማይ እዩ አላቸው። ምን እንጸልያለን? ወዴት እዩ አላቸው? እንዲህ አላቸው። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ባልፍ
አንተ ከኔ ጋር ነህና ማንን አልፈራም? ማንን አንፈራም? ክፉን አልፈራም። በትርህና ምርኩዝ እነሱ ያጸኑኛል። በፊቴ ማዕድን ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋህም ጽኑን ያረካል፣ በሕይወቴ ዘመን ሁሉ ይከተሉኛል ካለ በኋላ እንዲህ አሉ፣ በእግዚአብሔር ቤት አሉ። ሁላችሁም በሉ። አይሰማም? በእግዚአብሔር ቤት ለዘላለም እንኖራለን። በማን ቤት? በማን ቤት? በእግዚአብሔር ቤት ለዘላለም እንኖራለን አሉ። አሁን ይህንን ሲሉ ንጉሱ መጣ ወታደር ይዞ። ሲያይ ገዳይ የተባሉት በፍቅር ተማርከው ለክርስቶስ ተንበርክከዋል። ኢአማኒ የነበሩት ክርስቶስን የማያምኑት አሁን በክርስቶስ አምነው ክርስቲያኖች ሆነዋል። እማየው ምትሃት ነው አለ። ኧረ ንጉሥ ሆይ ምትሃት አይደለም፣ አንተም ብትሆን በዚህ ጌታ ሳታምን እንዳትሞት እንነግርሃለን አሉት። ንጉሱ ተበሳጨና 58ን ወታደሮች አንገታቸውን በሰይፍ እያላችሁ ከአባ ቢላሞን ጋር ገደሉልኝ አለ። 58 ወታደሮች ሳይ ከመሞታችን በፊት አንድ ጊዜ ደቂቃ ስጠን አሉት። ይሰጣል አይደል ህጋቸው አይደለም? አንድ ደቂቃ ስጠን አሉት። በዛች አንድ ደቂቃ ወደ ሰማይ ያዩና ምን አሉት? አማኑኤልን ወደ አንተ ልንመጣ ነውና ተቀበለን። ብቻውን ሊመጣ ነበር፣ አሁን ደግሞ አጃቢ አገኘ። የሰማችሁ ነው። ወደ አንተ ልንመጣ ነው ተቀበለን መድኃኒዓለም ብለው ወደ ሰማይ ሲያንጋጥጡ በራሳቸው ላይ በእያንዳንዳቸው በ59 አባ ቢላሞን ጨምሮ 59 አባቶች ላይ የሰማዕትነት አክሊል ከሰማይ አናታቸው ላይ ሲወርድ ተመለከቱ። አንገታቸውንም ለክርስቶስ በክብር ሰጡት። የጌቶች ጌታ ነው ብለው መሰከሩለት። የነገስታት ንጉስ ነው ብለው መሰከሩለት። አንገታቸውን ለሰይፍ ሰጥተው በሞቱ በኩል ክርስቶስን መሰከሩለት። ስም ዘተጽፈ ላይ ለልብሱ፣ በልብሱ ላይ የተጻፈ ስም ከሞት ያዳነን ስም ነው። ከጠላት ያስመለጠን ስም ነው። የቆምንበት ስም ነው። ታሪካችን የተለወጠበት ስም ነው። ስለዚህ ይሄንን ስም ይዛችሁ ጠላትን ድል ታረጋላችሁ። ይሄንን ስም ይዛችሁ ኑሯችሁ ይስተካከላል። ስለዚህ በዚህ ስም ተደገፉበት፣ ኃይል ታገኛላችሁ። አምላካችን እግዚአብሔር አብሮን ስለቆየ፣ ስላስተማረን፣ ስለመከረን፣ ስላጸናን፣ ስላጽናናን ስሙ የተመሰገነ ይሁን። የበደለ ይካስ፣ የቀማ ይመልስ፣ የተጣላ ይታረቅ። ንስሐ እየገባን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙ እንድንቀበል በቤቱ ለዘላለም እንድንኖር የቅዱሳን የሰማዕታት አምላክ እግዚአብሔር ይርዳን። ይቆየን።